በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መጋቤ አእላፍ ቀሲስ ሙሉጌታ የዚህች ታላቅ ደብር አስተዳዳሪ፣ ክቡር መምህራችን መምህር ደስታ ለመሩ የዚህች ታላቅ ቤተ ክርስቲያን የስብከተ ወንጌል ኃላፊና ጻፊ፣ አባቶች ካህናት፣ ላይካነ ምስጢር፣ አኀው ዲያቆናት፣ ጌዲዮን ሶምሶም ሲጠራ የምትጠሩ ወጣቶች፣ እንዲሁም ደግሞ ሳራ ሳባ አስቴር ስትጠራ የምትጠሩ እናቶች፣ የመንግስቱ ምሳሌ ሕፃናት ጭምር ሁላችሁንም በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? አሜን። ከአጽናፍ እስከ አጽናፍ ዓለም የሚመሰገን በስልጣኑ ገዢ በባህሪው ቅዱስ የሆነ አምላካችን ቅዱስ እግዚአብሔር የስም አጠራሩ ይክበር ይመስገን። ማምላክ ወላዲት አምላክ ያች የሙፃ ፀሐይ እሙ ለአዶናይ ለእኛ ለልጆቿ ለዓይናችን የናገርኩን ለአንገታችን ዝርግት የወርቅ ማርዳ የሆነች ህብስት ያለባት የወርቅ መሶብ ወይም ያለባት የወርቅ ጽዋ ማምላክ ወላዲት አምላክ ልጇ ክርስቶስ በሰጣት ክብር ልክ የተመሰገነች ትሁን። ቅዱሳን ሁሉ እግዚአብሔር አምላክ ባከበራቸው ክብር ልክ የተመሰገኑ ነው። እንግዲህ መጽሐፍ እንደሚናገር ሰው ለሰው አስታዋሽ ነው ይላልና እናንተ ቁጭ ብላችሁ እኔ ቁሜ የምናስታውሰው የምንማማርበት የትምህርታችን ክፍል የምናደርገው በቅዳሴው በወንጌል ክፍል አንስተን እንነጋገራለን። እግዚአብሔር መንፈስ ቅዱስ ጥበቡን አይምሮውን ሰጥቶ በልቦናችን የእግዚአብሔርን ቃል ይሳልብን። የምናነሳው የመጽሐፍ ቅዱስ ክፍል የዮሐንስ ወንጌል ምዕራፍ 2 ከቁጥር 16 ላይ ይህን ከዚህ ውሰዱ የሚል ቃል ነው። ይህን ከዚህ ውሰዱ። እስኪ አንድ ጊዜ ከኔ ጋር ቃሉን እንበል። ይህን ከዚህ ውሰዱ። እሺ፣ እንግዲህ ይህ ቃል የተናገረው መድኃኔዓለም እግዚአብሔር ወልድ ኢየሱስ ክርስቶስ ሲሆን ተጽፎ የሚገኘው በወንጌል በዮሐንስ ወንጌል ነው። ዮሐንስ በዚህ ቃል ላይ ከሚናገርበት ላይ ከ13 ጀምረን ብናየው የአይሁድ ፋሲካም ደረሰ ይለናል። እንግዲህ የአይሁድ ፋሲካ ከሚከበሩባቸው መንገዶችና ከሚከበሩባቸው በዓላቶች መካከል በእስራኤል ሀገር ሆኖ በታላቁ ቤተ መቅደስ በኢየሩሳሌም በሚገኝ አንድ ቤተ መቅደስ በታላቅ ሁኔታ ይከበራል ይላል። እንግዲህ የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ በሚለው ኃይለ ቃል ጀምሮ ያለውን እያየን እንቆያለን ማለት ነው። በዚህ ኃይለ ቃል ላይ የሚናገረው በመቅደስም ይላል ወደ ኢየሩሳሌም ከወጣ በኋላ በመቅደስም በሬዎችና በጎችን እርግቦችን የሚሸጡ ገንዘብ ለዋጮችን ተቀምጠው አገኘ። በየት ነው ያገኘ? በመቅደስ። በየት አገኘ ነው ያልኳችሁ? በየት ነው ያገኘው? በመቅደስ። በጣም ጥሩ። እንግዲህ በመቅደስ የሚለውን ቃል ስናየው ቤተ ክርስቲያናችን ውስጥ ያለ ቃል ነው። ቤተ መቅደስ ነው። በቤተ ክርስቲያናችን ውስጥ ቅድስት ቤተ ክርስቲያን ውስጥ መቅደስ የማይለያት ነው። አሁን ቤተ መቅደስ መቅደስ የሚለውን ቃል ስናየው ምን ይይዛል? ይህ ሳምንት ይህ ጊዜ የዛ ሰዓት ነው። ይህ ታላቁ ቅዱስ ያሬድ በጾመ ድጓው ላይ 3ኛውን ቀን ምኩራብ ብሎ ይጠራዋልና ምኩራብ ደግሞ እንደሚታወቀው ከምኩራብ የሚባለው ከፍ ያለ ቦታ ሆኖ መስዋዕት የማይቀርብበት ኦሪትን የሚማሩበት ወንጌልን የሚያውቁበት ጸሎትን የሚሰሙበት ቦታ ነው። ያ ምን ይባላል? ምኩራብ ይባላል። በእስራኤል ሀገር ግን ኢየሩሳሌም ላይ አንድ ቤተ መቅደስ ነው ያለው። አሁን
ቤተ መቅደሱና ምኩራብ ልዩነቱ ምንድነው ቢባል አንደኛ ነገር በቤተ መቅደስ መካከል መስዋዕቱ አለ፣ የከበረው ታላቁ መስዋዕት አለ። ነገር ግን በምኩራብ ያ የለም። ምን የለም? መስዋዕቱ አይቀርብም። ምኩራቡ ሲመሰረት ምኩራቡ ሲመጣ 10 ሆነው 11 ቤተሰብ ሆነው ምኩራብን መመስረት ይችላሉ። ነገር ግን ጸሎት ያደርጋሉ፣ ኦሪትን ይማራሉ ማለት ነው። እንግዲህ ኦሪትን ይማራሉ ሲባል በኦሪትና በአዲስ ኪዳን የሚገባበት የሚነገርበት ጊዜ ያስታውሰናል። ለእኔና ለእናንተ ያ ምኩራብ ዛሬ ቤተ መቅደስ ነው። አሁን ቤተ መቅደስ ምንድን ነው የሚለው ስንነጋገር እንዳልኳችሁ ቤተ መቅደስ የሚጀምረው አስቀድሞ ነው። ለብዙዎች ያልተገለጠላቸው ቤተ መቅደስ የሚኖራቸው አይሆንም። ለእኔና ለእናንተ ወንጌል ለተረዳ ነው መጽሐፍ ቅዱስ እንደሚያዝዘን ቤተ መቅደስ አለን። ቤተ መቅደሳችን በመጽሐፍ ቅዱስ ክፍል በኦሪት መካከል እንዲህ ተብሎ የሚነገርበት ቃል አለ። ለምሳሌ ያክል አስቀድሞ ቤተ መቅደስን እግዚአብሔር አምላክ ሲሰራ እንግዲህ አሁን በእኔና በእናንተ መካከል የሚገኙት ዲያቆናቶች፣ ካህናቶች ለእግዚአብሔር ምስጋናችንን እንድናቀርብ እኛም እግዚአብሔር እንድናመሰግን አድርገውናል። በቤተ መቅደሱ መካከል አስቀድሞ የነበረው ያ ቤተ መቅደስ በነገደ መላእክት መካከል የነበረ ነው። እንደምንድን ነው ቢባል የመላእክቶች ቤተ መቅደስ ሰማይ ነው። ከሰማያት መካከል ኢዮር፣ ራማና ኤረር የሚባሉ የመላእክት መኖሪያ ቦታዎች አሉ። ስንት ሰማዮች አሉ ያልኳችሁ? 7 ናቸው። ነገር ግን መላእክቶች የሚኖሩት በስንት ነው? በ3ቱ መካከል ነው። አሁን በቤተ መቅደሳችን ውስጥ ምን አለ? ቅድስት አለ፣ ቅኔ ማለትና መቅደሱ አለ። በዚህ መካከል አስቀድሞ የነበረበትን የሚያሳይ ነው። በመላእክትና በእኔና በእናንተ አኗኗር ውስጥ ቤተ መቅደሱ እንደምንድን ነው ቢባል ሌላኛው ነገር መላእክቶች ከላይ ያለው ወደ ታች ይወርዳል። ከላይ ያለው ይላል አልኳችሁ፣ ወደ ታች ይወርዳል። ነገር ግን ከታች ያለው ወደ ላይ ምን ይላል? ይወጣል አይደል? አይወጣም። ወደ ላይ ይወጣል? አይወጣም። ክብሩ አይፈቅድለትም። በእኔና በእናንተና በካህናቶች መካከል በዚህ ቤተ መቅደስ መካከል ጳጳሱ ቄሱ ነው መቀደስ ይችላል፣ ዲያቆኑ ነው መግባት ይችላል። ነገር ግን ዲያቆኑ ቄሱ ነው መግባት አይችልም፣ ጳጳሱ ነው መግባት አይችልም። ቤተ መቅደሳችን አስቀድሞ በመላእክት መካከል የነበረች ነች። ከዛ ሲቀጥል ይመጣና አቤል ይደርሳል። አቤል መስዋዕት አቅርቧል። አቤል ያቀረበው መስዋዕት በቤተ መቅደሳችን ዛሬ መስዋዕት መገኘቱ ስለሚነግረን አስቀድሞ ቤተ መቅደስ አስቀድሞ ምኩራብ መኖሩ እኔና እናንተ በወንጌል እየተረዳነው ነው ማለት ነው። ቅዱስ ያሬድ እንዲሁም እንዲህ ይላል፣ የወይን ሐረግ ቅርንጫፎቿ በሰማይ የሆነ ስሯ በሰማይ የሆነ ቅርንጫፎቿ በምድር ስራ ያለ ቤተ መቅደስ አለችን ብሎ ተናግሮልናል ማለት ነው። አሁን ስለ ቤተ መቅደስ ስናስብ 2 ነገር ማሰብ በትንሹ የሚገባ ነው። ከብዙ ማሰብ መካከል አንደኛው ነገር ቤተ መቅደስ የምትዳሰስ ናት፣ ነገር ግን የማትዳሰስ ናት። ቤተ መቅደስ አንደኛዋ ነገር የምትታይ ናት፣ ነገር ግን የማትታይ ናት። በዚች ቤተ መቅደስ መካከል የኔና የእናንተ ህብረት ብቻ አይደለም ያለው፣ የክርስቶስ ህብረት ነው ያለው። ይህ ደግሞ የማይታይ ህብረት ነው። በእኔና በእናንተ መካከል የመላእክቶች ህብረት ነው ያለው። ይህ ደግሞ የማይታይ ህብረት ነው። ነገር ግን ደግሞ በእኔና በእናንተ መካከል የክርስቶስ ነው ህብረት ነው ያለው፣ የሚታይ ህብረት ነው። በእኔና በእናንተ መካከል የመላእክት ህብረት ነው ያለው በዚህ ቤተ መቅደስ መካከል። ይህ ደግሞ ምንድነው? የሚታይ ነው። በነገራችን ላይ ከክርስቶስ ጋር ህብረታችን ስናደርግ አንደኛው ነገር የአርአያነት ነው። የምንድነው አልኳችሁ? የአርአያነት ነው። አሁን ከፍጥረት ጀምሮ ያለው ከአዳም ጀምሮ ያለው ትውልድ በዕለተ ዓርብ የክርስቶስን መስዋዕት የክርስቶስን ቤዛነት አምኖ ፍርድን የሚያገኝ ነው። የጽድቅ ስራው አስቀድሞ እንደ መርገም ጨርቅ የሚያዝበት ስለሆነ ከክርስቶስ ቤዛነት የያዘው እንዲሁም ደግሞ ክርስቶስ እኔን ምሰሉ ስላለ እኔና እናንተ ለጽድቅ የምንጠራው
የክርስቶስን አርያነት ስንይዝ ነው። የምንን አርያነት አልኳችሁ? የክርስቶስን ነው። የክርስቶስ አርያነት ምንድን ነው? መጾም ነው፣ መጸለይ ነው። የክርስቶስ አርያነት ምንድን ነው? ካህናቶች በተሰየሙበት ቦታ ለአገልግሎት መፋጠን ነው። ዲያቆናቶች ለተጠሩበት ተልእኮ መፋጠን ነው። ይህ የክርስቶስ አርያነትን የሚይዝ ነው። በዚህ ርዕስ ውስጥ በጣም በሚገርም ሁኔታ ቤተ መቅደሱ ስናየው ይህ አርያነት የተሞላበት ነው። አስቀድመው እንዳልኳችሁ መስዋዕትነት የሚያቀርቡት እነ አቤል ቆይቶ አዳም የመጣው አዳም በደብረ ንዑስ በምትባል ቦታ መስዋዕት አቀረበ። እግዚአብሔርን ጸሎቱን ሰማው። ከልጅ ልጅ ተወልጄ ምን አለው? አድንሃለሁ አለው። ምን ነበር አስቀድሞ? ቤተ መቅደስ ነበረ። እግዚአብሔር ደግሞ በጸሎት ቦታ ስንገኝ የአዳምን ጸሎት በምንድን ነው የሰማው? በመስዋዕቱ ባለበት ቦታ፣ በቤተ መቅደሱ ባለበት ቦታ። እኔና እናንተ በቤተ መቅደሱ እንድንገኝ ያስፈልጋል። ከዚህ ባሻገር ቤተ መቅደሳችን እንደ እንግዳ ደራሽ አይደለም። አስቀድሞ እንዳልኳችሁ የነበረ ነው። አሁን በአብዛኛው ቤተ መቅደሱ በብዙ ምሳሌነት የመጣ ነው። ሌላኛው በኖህ መርከብ ቤተ መቅደሳችን ምኩራብ ተብሎ የሚጠራ ይህ ጊዜ ምኩራብ የተባለበት ያይሁዱ የኔና የእናንተ ይህ ቤተ መቅደስ በኖህ መርከብም የሚመሰል ነው። የኖህ መርከብ በግራና በቀኝ ተሰልፈዋል፣ እንዲሁም ደግሞ በመሃል ነበሩ ይለናል። ከሚበሉት ከማይበሉት እንዲሁም ከሚበሉት መካከል እግዚአብሔር ምን አለው? ኖህን አስገባለው። በቤተ መቅደሳችን በቀኝና በግራ ወንዶችና ሴቶች በመካከል ታቦቱ አለ። ይሄ ምሳሌነት ነው። አንድም ቢሉ ይላል የአባቶቻችን ትርጓሜ መጽሐፍ የሚበሉ የማይበሉ የሚበሉትን አስገባቸው ሲል የሚበሉ ያሉት ቅዱሳን ነው። የማይበሉ ያላት በንስሐ ያሉትን ሰዎች ነው። የሚበሉ ያላቸው እነማንን ነው ቢባል እግዚአብሔር አምላክ ጸጋውን አብዝቶላቸው በቅድስና ላቅ ያለ ደረጃ ያሉትን ነው። የተሰወሩትን ምን አላቸው? የሚበሉ ብሎ አስቀድሞ በቤተ መቅደሱ መገኘቱን የሚነገረን ነው። ከኖህ ስንቀጠል የምናገኘው ያዕቆብን ነው። ያዕቆብ በፍኖተ ሎዛ ምን አድርጎ ነበር? ዘይት አፍስሶ ነበር። መላእክት ሲወጡ ሲወርዱ አይቶ ነበር። በኦሪት ዘፍጥረት ምዕራፍ 28 ላይ ነው የምናገኘው ይህንን ታሪክ። በዚህ ታሪክ ውስጥ ምን ይነግረናል ቢባል ቤተ መቅደስን ነው ምኩራብን ነው የሚነግረን። ልብ ብላችሁ ስሙ። ቤተ መቅደስ በዚህ ሰዓት የሌላቸው አሉ፣ ከእግዚአብሔር ቃል እንዳልሆኑ አንዱ ማሳያ እንዲሆነን ጭምር ነው። ሌላኛው በኦሪት መካከል ደብተራ ኦሪት ሙሴ ኦሪት ዘጸአት ላይ ቤተ መቅደስን እንዲሰራ ያሳያል። ሙሴ በአብዛኛው ለቤተ ክርስቲያን ከሚሆኑት ጥሪቶች መካከል ሙሴ የሚጠራ ነው። ለምሳሌ ሐመልማሉ ከነበልባሉ ሲደባላለቅ አይቷል። ያ ማለት በእኔና በእናንተ ትርጓሜ ሐመልማሉ የአዲስ ኪዳን፣ ነበልባሉ የብሉይ ኪዳን፣ ሐመልማሉ የመለኮት ነበልባሉ የትፍስሕት ይሆነናል ማለት ነው። ስለዚህ አስቀድሞ ምኩራብ የሚባለው ቤተ መቅደስ የጸሎት ቤት ምን ነበረ ማለት ነው። ሌላኛው ይቀጥልና የሰለሞን ቤተ መቅደስ መታሰብ ይችላል። የሰለሞን ቤተ መቅደስ እንግዲህ እንደሚታወቀው ነው፣ ታላቅ ቤተ መቅደስ ነው። ሰለሞንም ቤተ መቅደሱ ከሰራ በኋላ ታላቅ ክብርን አግኝቷል። እንግዲህ የመጀመሪያ ቤተ መቅደስ ከምትባለው መካከል ቤተልሔምን በአዲስ ኪዳን ብናነሳ ጥሩ ነው ብዬ አስባለሁ። የመጀመሪያ ቤተክርስቲያን የተሰራቸው በፊልጵስዩስ ቢሆንም ነገር ግን አስቀድሞ ደግሞ የአዲስ ኪዳኑ ታላቅ የሆነው ክርስቶስ የተገኘበት እንዲሁም ደግሞ መላእክት ለምስጋና የቀረቡበት ቅድስት ድንግል ማርያም ከልጇ ጋር ተገኝተው ለእረኞች ብርሃንን የሰጡበት ያ ጊዜ ታላቅ የቤተ ክርስቲያናችን ቤተ መቅደሱን የምናስብበት ነው። በቤተ መቅደስ መካከል ዝም ብሎ አይደለም። በቤተ መቅደስ መካከል ትምህርቱን እየቋጨ ስለሆነ ልብ ብላችሁ ስሙ። የመጨረሻውን ሀሳብን ልናገር ስለሆነ ማለት ነው። በቤተ መቅደስ መካከል እያንዳንዱ ኩነት ክርስቶስን የሚገልጥ ነው፣ ጊዜውን የሚዋጅ ነው። ይህም እንደምንድን ነው ቢባል በስተ ምስራቅ በኩል እንኳ
ስዕል ሲሳል አሳሳል አለው፣ አውደ ክርስቶስ ይለናል። በስተ ምዕራብ በኩል ስዕል ሲሳል አውደ ስቅለት ነው። በስተ ሰሜን በኩል ስዕል ሲሳል ስዕል ሲቀመጥ አውደ ሰማዕታት ነው። በስተ ደቡብ በኩል ስዕል ሲሳል ስዕል ሲቀመጥ አውደ አንስት ነው። ቤተ መቅደሱ እጅግ ክርስቶስን የሚመስል ነው። እጅግ ክርስቶስን ክብር የሚያስገኝ ነው። በዚህ ሁሉ መካከል እኔና እናንተ ለተጠራንበት ቅድስና ድነት እንድናገኝ የረባው እንዲሆንልን እኔና እናንተ እንድንዘጋጅ ስለሚያስፈልግ ነው። ይህን ሁሉ የምንለው ቤተ መቅደስ ንጹሕ ነው። ቤተ መቅደስ ጽሩይ ነው። ቤተ መቅደስ የነጻ ነው። በዚህ ቤተ መቅደስ መሰብሰባችን ለእግዚአብሔር እንድንጠራ ድነታችን እንድናገኝ የሚያደርግ መሆኑን በድንገት ያልመጣ ቤተ መቅደስ መሆኑን እንድንረዳ ነው። ስለ ቤተ መቅደስ በአዲስ ኪዳን በእጅጉ በብዙ ቦታ ተጽፏል። ቤተ መቅደስ የምንለው በብዙ በአይሁድ አጠራር ምኩራብ የሚሉትን ነው ብለን ስለጀመርነን ማለት ነው። በማቴዎስ ወንጌል ምዕራፍ 21 ከቁጥር 14 ላይ በመቅደስም ዕውሮች አንካሶች ወደ እርሱ ቀረቡና ፈወሳቸው። ወዴት ነው የቀረቡት? ወደ እርሱ። በየት ነው የቀረቡት? እስኪ አንድ ጊዜ ንገሪ። በየት ነው የቀረቡት? በቤተ መቅደስ። እስቲ በቤተ መቅደስ በሉ። በየት ነው የቀረቡት? በቤተ መቅደስ። እንግዲህ ዋናው የትምህርታችን ክፍል ይሄ ነው የሚሆነው። ኢየሱስም የአይሁድ ፋሲካ ቀርቦ ነበር። ወደ ኢየሩሳሌም ወጣ። በመቅደስም በሬዎች፣ በጎች፣ እርግቦችን የሚሸጡ ገንዘብ ለዋጮችም ተቀምጠው አገኛቸው። ምኖች? በሬዎቹን፣ እርግቦቹን የሚሸጡ ገንዘብ የሚለዋወጡትን አገኛቸው። የት አገኛቸው? የት አገኛቸው? በቤተ መቅደስ። በየት አገኛቸው? በቤተ መቅደስ። ልብ በሉ፣ አስቀድመን ከነገደ መላእክት የተነሳ ነው። ቤተ መቅደሱ ምን ያህል ንጹሕ እንደሆነ እንድንረዳ ነው። አስቀድሞ በኦሪት የተነገረው፣ በብሉይ ኪዳን የተነገረው፣ ክርስቶስ የወደደው ያፈቀረው ያ ታላቅ ቤተ መቅደስ ምን ያህል ንጹሕ እንደሆነ እንድናቅ ነው። ነገር ግን በዛ ቤተ መቅደስ መካከል ምን አለ? በጎችን፣ እርግቦችን፣ ገንዘብ ለዋጮች ምን ብለው አገኛቸው? ተቀምጠው አገኛቸው። የሚገርማችሁ በዚህ መጽሐፍ ቅዱስ ክፍል ውስጥ በኦሪት በዮሐንስ ወንጌል ምዕራፍ 1 ከቁጥር 46 ላይ ስናየው ምን ይላል መሰላችሁ? ፊልጶስን ናትናኤልን ጠራው። በኦሪት መጽሐፍ ሲነገር የነበረው ያ ክርስቶስ መጥቷል ናንየው አለው። አሁን በነገርኳችሁ በምዕራፍ 1 ማለት ነው ከቁጥር 50 ላይ ሲደርስ ምን እንደምታውቃላችሁ? ኢየሱስ ክርስቶስን ናትናኤልን ሲያየው ከእስራኤል ወገን የሆነ ጻድቅ ሰው እነሆ አለ። ምን አላልኳችሁ? ጻድቅ ሰው፣ የተመረጠ ክቡር ሰው ናትናኤልን እነሆ። ምን አላልኳችሁ? እነሆ። ምዕራፍ 2 ሲደርስ ግን ምን አላቸው? ምን ሆነ አገኛቸው? በጎችን የሚሸጡ በቤተ መቅደስ መካከል እርግቦችን የሚሸጡ እንዲሆኑ አገኛቸው። ልብ ብላችሁ ካሰባችሁት ይህ ቃል ሁሉንም ነው የሚጠቅሰው። ካህኑንም፣ ዲያቆኑንም፣ ምዕመኑንም የማይጠቅሰው አካል የለም። አንድ ሰው ፈልጎ ለሆነ አካል የተነገረ አይደለም። ሁሉንም ነው። በቤተ መቅደስ ሸጡ አገኛቸው እንጂ በቤተ መቅደስ ለአገልግሎት ካህኑ ስለሚፋጠን የካህኑ ብቻ ቤተ መቅደስ የለውም። የዲያቆኑ ብቻ ቤተ መቅደስ የለውም። የጳጳሱ ብቻ ቤተ መቅደስ የለውም። የሁሉም ነው። የምዕመናን ሁሉ ቤተ መቅደስ ነው። ይሄ ያ ቃልም የተነገረ ለሁሉም ነው። ምን ሲሸጡ አገኛቸው? በሬዎቹን፣ በጎቹን፣ እርግቦቹን። ክርስቶስን የገመድ ጅራፍ አበጅቶ ሁሉንም በጎች በሬዎቹን ከመቅደስ አስወጣቸው። ከምን አስወጣቸው? ከመቅደስ አስወጣቸው። ከመስዋዕቱ ለያቸው። ያ ንጹሕ ከሆነ ከክርስቶስ ከራሱ ፈቀቅ አደረጋቸው። በጣም የሚደንቃችሁ
በዚህ ክፍል ውስጥ አስቀድሞ ትልቅ ክብር የተሰጣቸው አስቀድሞ ከሚመሰገኑት መካከል ከሆኑት መካከል ብዙዎች እንዲጠሩ በሆነበት መካከል እዚህ ጋር ግን ምን አለ? በቤተ መቅደሱ መካከል አስወጣቸው። በዚህ ዘመን ቤተ መቅደስ እኔና እናንተ ነን። በእኔና በእናንተ መካከል አስቀድሞ በበሬ አስቀድሞ በበግ አስቀድሞ በርግብ ሲሸጡ ገንዘብ ለዋጮች በዛ ምኩራብ እንደተገኙ ይህ ቤተ መቅደስ አሁን ያለን እኔና እናንተ ነን። ይህ ቤተ መቅደስ በሐሜት ረክሷል። የኔና የእናንተ ሰውነት በተንኮል ረክሷል። የኔና የእናንተ ሰውነት ከክርስቶስ ጋር አንድ አልሆነም። አሁን ክርስቶስ ቢመጣ ጅራፉን ገምዶ ቢመጣ ከሚያስወጡት ወገን እንዳልሆን ያስፈልጋል። በትሕትና የማገልገል ምስጢር የገባው አገልጋይ የት አለ? በትሕትና ወደ ቤተ መቅደስ የመገኘት አገልግሎት የገባው ምዕመን የት አለ? ካህን ሲከበር ካህን ስሙ ሲጠራ በእጅጉ እኮ የሚያኮራ ነው። እኔ ከዚህ በላይ ከምኮራው ኩራት በላይ የቤተ መቅደሳችን ንጽሕና ያለበት ነው። በትሕትና የመምጣቱ ነገር ልብ ብላችሁ ከሰማችሁን አገልግሎት ከዜማም ያለፈ ነው። አገልግሎት ከክርስቶስ ጋር መገናኘት ነው። ቅዱስ ያሬድ ድምፁ የተሻለ ሆኖ እግዚአብሔርን ባገለገለ ሰዓት ያን ጊዜ ከምዕመናን ተለይቶ ወደ ገዳም ገባ፣ ጸለየ ነው የሚለው። እኔና እናንተ በአገልግሎት በተሰለፍነን ሰዓት በትሕትና የመምጣት ሁኔታ ነው ያለን። የቤተ ክርስቲያን አንድነት የሚጠብቅ ቅድስና ነው ያለን። በግላዊ ሰውነታችን ውስጥ በሬዎች እየሸጥን አይደለንም፣ በጎችን እየሸጥን አይደለንም፣ ገንዘብ በልቦናችን ውስጥ እየሸጥን አይደለንም። የሰው ልጅ ቤተ መቅደስ ክርስቶስ የሰራው ቤተ መቅደስ ነው። ማን የሰራው አልኳችሁ? ክርስቶስ የሰራው ነው። በክርስቶስ ቤተ መቅደስ መካከል ሐሜትን ይዘን የምንገኝ፣ ተንኮልን ይዘን የምንገኝ፣ ክርስቶስ የማይከብርበትን ስራ ሁሉ የምንሰራ ሰዎች ክርስቶስ ጅራፉን ይዞ ሲመጣ ያስወጣናል። ምን ያደርገናል አልኳችሁ? ያስወጣናል። መጽሐፍ ቅዱስ እንደሚናገር አብ የተከለው አብ ያልተከለው አይተከልም ይላል። በእኔና በእናንተ መካከል መተከል እንዲኖር በልቦናችን ውስጥ ያለው ከቤተ ክርስቲያን በላይ ወንጌልን የሚናገር ቦታ እኮ የለም። ከዚህ ባለፈ የሚነገር ቃል የሰው ልጅ እንዴት ሊመልሰው ይችላል? በዲያቆናቱ፣ በካህናቱ፣ በምዕመኑ መካከል የትሕትና አገልግሎት የጠፋ። በትሕትና የሚመላለሱ ሰዎች ሰማይ ሲከፈትላቸው አይተናል። ባህርን ተሻግረዋል፣ እሳቱን አልፈዋል። እየገደለን ያለ እኮ ይህ ነው። አንድ ወንድም ወንድሙን አለማክበር እኮ ነው ለቤተ ክርስቲያናችን እሾህ ሆኖ እንቅፋቱን እንዳታድግ ያደረጋት። በእኔና በእናንተ መካከል ልብ ብላችሁ ከሰማችሁ ኤሊ የሚባል ሰው ታቦተ ጽዮን ተማረከች ሲባል በጣም ለማዳነቅ ይፈልግና አብዝቶ ሊያለቅስ ይፈልጋል። ምን አልኳቸው? አብዝቶ ሊያለቅስ፣ በቃ መለቀስ ከማይገባው ልክ በላይ ሊያለቅስ ሲፈልግ በቃ ታቦተ ጽዮን ተማረከች ሲባል በቃ ለሰው ታይታ ይበሉኝ ብሎ ሲያለቅስ ወድቆ ሞተ ይላል መጽሐፍ። እኔና እናንተ ከታይተው እንውጣ፣ በእግዚአብሔር ቤት እንግባ፣ ለቤተ መቅደሱ አንድ ሆነን እንኑር፣ ክርስቶስን እንልበስ፣ ለዘላለም የማይጠፋ የሚገርማችሁ ዛሬ የበላ ነው ከሰዓት ይጠፋል። የኔና የእናንተ ክርስቶስ ግን አንዴ ከበላ ነው ለዘላለም የሚኖር ነው። አስቀድሞ ሳለ ዛሬም ያለ ነው፣ የማያረጅ ነው። በዚህ ቤተ መቅደስ ያለን ሰዎች ስለምን እንሆናለን? ስለምን የፈሪሳውያን ክርክር እናነሳለን? ስለምን ወደ ክርስቶስ አንመጣም? የያዘን ምንድን ነው? የሚገርማችሁ ቅድም እንዳነሳሁት የሰው ልጅ ጽድቅ የሚያገኘው የክርስቶስን አርአያነት ሲነሳ ነው። የክርስቶስ አርአያነት
ጭቅጭቅ አይደለም። በፊልጵስዩስ መልእክቱ ቅዱስ ጳውሎስ በምዕራፍ 1 ላይ ለቲቶ እንደጻፈለት አስቀድመን በነበርንበት ጊዜ ይላል ተከራካሪዎች ነበርነን፣ ተጨቃጫቂዎች ነበርነን። መታደሳችን የት ላይ ነው? የልቦናችን መመለስ የት ጋ ነው? ቤተ ክርስቲያን ወሯታል በሚባል ደረጃ እኮ በቃ ለአጠራር የማይመች ሁነት ውስጥ እኮ ነው ያለ ነው። ስለምን ወደ ክርስቶስ አንመለስም? ክርስቶስ ተሰቅሎ ነው ያሳየን። አርአያነቱን ንሱ፣ እንንሳ፣ እንበደል፣ እንገፋ። ክርስቶስ ምራቅ ተተፍቶበት ነው ያየነው። አርአያነቱን እንንሳ፣ ይተፋብን፣ እንውደቅ፣ እንገፋ። ከዚህ በላይ ቤተ መቅደስን የሚያሻግር የለም። ክርስቶስ ቤተ ክርስቲያንን ሲመሰርታት እንዲሁ አይደለም። የሾህ አክሊል ወስዶ ነው። ጎኑን በጦር ተወግቶ ነው። ቀንዋተ መስቀል ተሸክሞ ነው። በዚህ ሁሉ መካከል ያለፈች ቤተ ክርስቲያን፣ ያለፈች ቤተ መቅደስ በዚህ በሰለጠነን ዘመን እንዴት ማሻገር አቃተን? ዲያቆናቱ የሰለጠነ ዲያቆን መሆን እንዴት ተቸገረ? ከድምፁ ባሻገር የዓለምን ስልጣኔ የቃኘ ቤተ ክርስቲያንን እንደ አትናቴዎስ፣ እንደ መቃርስ፣ እንደ ታላላቅ ቅዱሳን ሆነ ተተኪ ትውልድ መፈራት እንዴት አልቻለም? በእኔና በእናንተ መካከል የሚመጣው ትውልድ ቤተ መቅደሱን ለምን መሸከም ያልቻለው? ልጆቻችንን ማንቆጣ አባቶች፣ ዲያቆን ልጅ ያለው ሰው ልጄ አገልግሎት እንዴት ነው? ስታገለግል እንዴት ነው? የኔ ልጅ አገልግሎት ጥሩ ነው፣ ይህን ጨምር ማይለው ለምንድን ነው? በእኔና በእናንተ መካከል ክርስቶስ ለብሰን ክርስቶስን አንድ አድርገን መከፋፈል ይኖራል? መጣላት ይኖራል? በሬ መሸጥ ይኖራል? ገንዘብ ለዋጭ መሆን ይፈለጋል? አያስፈልግም። ይህን ቃል የሚሰማ የክርስቶስን አርአያነት የሚይዝ ነው። የቀደሙት ሰዎች ይለናል ትሕትናቸው፣ አርአያነታቸው ጽድቅን የሚያስገኝላቸው አልነበረ። ምክንያቱም የቀደመው እርግማን ይከተላቸው ነበረ። እኔና እናንተ ግን የአዲስ ኪዳን ፍጥረቶች ነን። ክርስቶስ አብዝቶ ሥጋውና ደሙን ቆርሶ ያዳነን። ይህ ሰውነት ጊዜያዊ ሰውነት አይደለም። ለዘላለም በቅድስና ተሻግሮ ታላቅ የሆነውን የእግዚአብሔር ቤት የሚያወርስ ነው። ልጆቻችንን በምግባር ካሳደግነን ዛሬ ገጭ ገጭ የሚለው የቤተ መቅደሳችን መንገጫ ገጭ፣ በነገራችን ላይ ልብ ብላችሁ ካሰባችሁት ቃል ሲነገር ለኔ ነው ብሎ የሚሰማ ሰው ካለ ችግር አለ ማለት ነው። ቃል የሚነገረው ለሁሉም ነው። ለኔ ነው ብሎ የሆነ ሰው ከወሰደ ያ ሰው ችግር አለ ማለት ነው። ቃል የምንድን ነው አልኳችሁ? ለሁሉም ነው። ዓለም አቀፍ እዚህ ቤተ ክርስቲያን የተማረ የዩኒቨርስቲ ተማሪ ነው ያለው። የአካባቢው ማህበረሰብ ትልቅ ነው። በዚህ መካከል ውስጥ እኔና እናንተ ቤተ መቅደሱን ሰማያዊ ማድረግ እንችላለን። የሚበሩትን አስገባቸው ነው ያለ። የሚሰወር ቅድስና ያለ ሰው እንዲፈራ ማድረግ አባቶቻችን በእውነቱ ለመናገር እኔና እናንተ ያለማደጋችን ምስጢር ነው እንጂ በዚህ ቤተ መቅደስ ያሉ አባቶች በእጅጉ ቦታ የሰጡን ናቸው። ምንም ያህል ሂዱ፣ ምንም ያህል ሂዱ፣ በርቱ፣ አገልግሉ ነው። አንድ ቀን የጭቅጭቅ መንፈስ እንዲነሳ የማያደርጉ እጅግ የሚወደዱ አባቶች ነው ያሉ። ይህንን ጊዜ ያልተጠቀመ ሰው ምን ይላል መሰላችሁ? የመጨረሻ የትምህርት ማጠናቀቂያ እግዚአብሔር አምላክ ሕዝበ እስራኤልን አጥብቆ ይወዳቸው ነበር፣ ነገር ግን ጠላቶቻቸውን አያጠፋላቸው። ምክንያቱም እነሱ ሲያጠፉ እግዚአብሔር አምላክ ጠላቶቻቸውን ያስነሳና ባሪያ ያደርጋቸዋል። ከዛ እባክህ ማረን፣ እባክህ ማረን ብለው ሲመለሱ እንደገና ልጅነታቸውን በቀደመው መንፈስ ይቀጥላሉ። አሁን ይህ መጽሐፍ ቅዱስ ክፍል የሚነግረን በልቦናችን ያሉትን በጎች፣ በልቦናችን ያሉትን በሬዎች መገፋፋቱ፣
መጠላላቱ እናስወጣው። የማቀፍን መንገድ የመሳሳል ሕይወት በልቦናችን ውስጥ እናድርግ። እኔና እናንተ ውስጥ ልቡ የሚደማ የሚያዝን ሰው እንዲኖር አያስፈልግም። ከሚመጡት ይልቅ ውስጥ ያለነውን ንጽና። አዲስ ሰው ከመጨመር ይልቅ ውስጥ ያለነውን በርታ። በቅድስና ስንመላለስ ለእኔና ለእናንተ የሆነው ታላቅ ነው። በቤቱ መጽናት ዘጸንያ ደዳ ይበል ፍሬያ ይላል ዳዊት በመዝሙሩ። በለሷን የጠበቀ ፍሬዋን ይበላል ነው። እኔና እናንተ የተሰጠንን መሆን ሁሉ ሁነን እግዚአብሔር እንድናገለግል ያስፈልጋል። በልቦናችን ውስጥ የክፋት በሬዎች፣ የተንኮል በሬዎች፣ ገንዘቦች ተጠራቅመው ከሆኑ ቅዱስ ያሬድ እንደነገረን ምኩራብ ነው፣ ከዚህ ምኩራብ ይውጡ። ዕለቱ ያ ነው። እንግዲህ እርግቦችም ይሸጡ ነበር ይላል። ከዚህም ምን አላቸው? ከዚህ ውሰዱ አላቸው። ምኖችን? ክፋታችንን፣ ተንኮላችንን፣ አለመጠማት፣ አለመራባችን፣ ለክርስቶስ አለመሆናችንን ከዚህ አስወግዱ ይላል መጽሐፍ ቅዱስ። ከዚህ ምን በሉ ነው ያለው? ውሰዷቸው። ስለዚህ እኔና እናንተ በልቦናችን ውስጥ የሚመላለሱ በሬዎች፣ እርግቦች ካሉ ለእኔና እናንተ ተንኮል ሆነው ከክርስቶስ ጋር የማያገናኙ ካሉ እነሱ እንድናስወጣ እግዚአብሔር አምላክ ይርዳል። ይህም ከዚህ ውሰዱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።